እና እኔ የምላችሁ ለራሳችሁ የሆነ ነገር ይዛችሁ ነው ስለው ነገር ማለት ብታመጡ ራሱ ብትለፉ ብታመጡ ራሱ ሳልባጅ አመጣይልና ነው የሚሏችሁ ማለት ነው። በዛ ሰዓት እናንተ ያው ታውቃላችሁ ስንት ነገር ከፍለን ነው እዛ ሀገር የምናመጣው ስንት መስዋዕት ከፍለን ማለት ነው። እንደዛ ሲዋችሁ እናንተ በጣም ይሰማችኋል። ከምንም በላይ በጣም ይሰማችኋል። ያ ደግሞ መሆን የለበትም ግጡ ስነግራችሁ ማለት ነው። ስለዚህ እንደዛ እንትን ከማለት የራሳችሁ የሚሆን ሰው ብትሰጡ ባሰጡ ብዙም እንትን አይላችሁም ማለት ነው። ለራሳችሁ የሚመቻችሁን ይዛችሁ መምጣት እና በተረፈው ወርቅ መግዛት እንጂ ለከሌን ብትሉ ማንም አይሰማችሁም። እያመጣችን ሊሰማኝ ነው የምትባሉ ይዙን ስነግራችሁ ማለት ነው። ያ እንደዛ ስትባሉ ደግሞ በጣም ማለት በጣም ትናችኋል፣ በጣም ይነዳችኋል ማለት ነው። የቱም እኛ ስንት ሀገር ለፍተን እንደመጣ ነው እኛን ራሳችንን የምናውቀው። ስንት ቀረጥ ከፍለን እያመጣ ነው ማለት ነው ስናመጣ። ስለዚህ እንደዚያ ከሚሆን ለምትሰጡት ሰው ለይታችሁ ማወቅ አለባችሁ፣ የምትሰጡትን ሰው ማለት ነው። አለበለዚያ ማሾፊያ ነው የሚያደርጓችሁ፣ ማሾፊያ ያደርጓችኋል። ያመጣይልኝ እንትን እንጂ ያመጣይልኝ እንትን ምናምን ይሏችሁ ያ እንትን ይሏችሁ። ስለዚህ እናንተ ወቁበት። ለኔ ምን አርጋልኝ ትባላላችሁ እንጂ ምን አርጋልኝ አትባሉ። ስለዚህ እናንተ ለምትሰጡት ሰው ማወቅ አለባችሁ። ካላወቃችሁ ትጎዳላችሁ ውዶች፣ በጣም ነው የምትጎዱት። እንደዚህ ለራሳችሁ የፀጉር ቅባት፣ የፀጉር ማበጠሪያ እነዚህ ብታመጡ እዚህ ይቺ አንዷ 80 ብር ነው የምትሸጡ ይቺ ማለት ነው። እዚያ ግን ዱባይ ምናምን ዱባይ ይሄንን ሁሉ በ3 ብር ነው የምንገዛው ሺኤን ላይ ማለት ነው። ያንን የመጠቅማችሁን የሚሻላችሁን ይዛችሁ መምጣት እኔ ካየሁት ማለት ነው። እንትን ስትሉ ደግሞ ስታመጡ ደግሞ ብክና ለማድረግ ያዝ ምክንያቱም ነገ ደግማችሁ ለመግዛት እናንተ ይፈልጋችኋል።
እንግዲህ እንደዛ ስለሆነ የሚጠቅማችሁን ማምጣት እንግዲህ ማያስችለንም እኛ ማለት ነው። እኛ አረብ ሀገር ያለን እናቶች በቃ የዋሆች ነን። ስናገኝ ዝም ብለን መስጠት ነው። ግን ለእኛ ማንም እንትን የሚያለን የለም። ለእኛ ማንም የሚደርስልን የለም። ብዙም ስነግራችሁ ማለት ነው። እንደመጣችሁ ብትን አድርጉ። ረጋ ማለት መረጋጋት። ምክንያቱም እናንተ አሁን አንደኛችሁ ስትመጡ እየቆየ ሁሉ ነገር እየተወደደ የሚሄዱ ያን ነገር ደግሞ እናንተ መልሳችሁ መግዛት ስለሚከብዳችሁ እናንተ መረጋጋት ነው ያለባችሁ ማለት ነው። እንጂ ተው ዝም ብላችሁ ምጥጥ ብላችሁ ተው። ተው ጊዜ ያን ብክም አድርጋችሁ እቃችሁ እነዚያ በኋላ ከሳሙና ጀምሮ እንደገና ትገዛላችሁ። ለምን እንደዚህ ይሆናል? ለምን እንገዛለን እኛ? ምክንያቱም እኛ የሚያስብልን ሰው የለም። ረጋ ማለት ወርቅም ካላችሁ ረጋ ማለት፣ ማንኛውም ልብስ ካላችሁ አለመሸጥ፣ መረጋጋት። ስትረጋጉ ለሁሉም ነገር ጥሩ ነው። አቤት ደህና አደርሽ?